ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 2 ወይም አፕሪል 10 የ17 ሀገራትን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሀሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 186 ብር ከ08 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረው የሚገኘው ባንክ ቡና ባንክ ነው። 154 ብር ከ34 ሳንቲም ተገዝቶ 157 ብር ከ43 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ05 ሳንቲም ተገዝቶ 156 ብር ከ11 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ61 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረው የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ91 ሳንቲም ተገዝቶ 110 ብር ከ07 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 131 ብር ከ57 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ68 ሳንቲም ተገዝቶ 156 ብር ከ75 ሳንቲም የተሸጠ ነው። በንግድ ባንክ 104 ብር ከ19 ሳንቲም ተገዝቶ 106 ብር ከ27 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 217 ብር ከ64 ሳንቲም የተመነዘረ ነው። ዩሮ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ35 ሳንቲም ተገዝቶ 187 ብር ከ01 ሳንቲም የተሸጠ ነው። በንግድ ባንክ 176 ብር ከ93 ሳንቲም ተገዝቶ 180 ብር ከ47 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 249 ብር ከ82 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 209 ብር ከ47 ሳንቲም ተገዝቶ 213 ብር ከ66 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ96 ሳንቲም ተገዝቶ 202 ብር ከ94 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 235 ብር ከ47 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ70 ሳንቲም ተገዝቶ 202 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 187 ብር ከ81 ሳንቲም ተገዝቶ 191 ብር ከ57 ሳንቲም የተሸጠ ነው። አንድ የተባበሩት አረብ ኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ32 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ተገዝቶ 47 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ69 ሳንቲም ተገዝቶ 42 ብር ከ52 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 602 ብር ከ75 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 501 ብር ከ25 ሳንቲም ተገዝቶ 511 ብር ከ27 ሳንቲም የተሸጠ ነው። በንግድ ባንክ 489 ብር ከ50 ሳንቲም ተገዝቶ 499 ብር ከ28 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ58 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ተገዝቶ 45 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ78 ሳንቲም ተገዝቶ 41 ብር ከ59 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ24 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ68 ሳንቲም ተገዝቶ 25 ብር ከ17 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ90 ሳንቲም ተገዝቶ 22 ብር ከ34 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ01 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ03 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 483 ብር ከ98 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 493 ብር ከ22 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 262 ብር ከ42 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ17 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 60 ብር ከ66 ሳንቲም የተመነዘረ ነው። ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ያቀርብላችሁ ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።